ዛሬ በአዲስ አበባ ውስጥ ለሽያጭ የቀረቡ ሁለት የተለያዩ ዘመናዊ ቤቶችን ይዤላችሁ መጥቻለሁ። ሁለቱም ነባር ፋይል፣ ሁለቱም የሚገኙበት መኖሪያ መንደር እጅግ ሲበዛ ዘመናዊ እንዲሁም ቤቶቹ አንደኛ ተደርገው የተሰሩ ናቸው። በአዲስ አበባ ውስጥ ቤት መግዛት ካሰባችሁ እነዚህን ቤቶች ሳታዩ ሌላ ቤት እንዳትገዙ። አሁን ዋጋው ቀንሶ ሳለ ሸመት አድርጉ። እያንዳንዳቸውን ደግሞ ሙሉ መረጃቸውን ነግራችኋለሁ። እስከ መረጃው ፍጻሜም አብራችሁን ቆዩ። ዛሬ ካቀረብኩላችሁ የቤት መረጃዎች እጅግ በጣም ወሳኝ እንዲሁም በጣም ምርጥ ቤቶች ሲሆኑ እያንዳንዳቸውን እነዚህን ቤቶች መታችሁ እዩ። ብትገዟቸው የሚያዋጡ ለመኖሪያነት ደግሞ ምርጥ ሰፈር ላይ የሚገኙ ናቸው። የተሟላ ፋይልን ይዞ የቀረበው የዛሬው የመጀመሪያው መረጃችን 250 ካሬ ሜትር ዘመናዊ ቪላ ቤት ነው። ይህ የምታዩት ሁለት ጎን ለጎን ያለ ዘመናዊ ቪላ ቤት ለሽያጭ ቀርቦ የሚገኘው በአዲስ አበባ ውስጥ በአያት አካባቢ ሲሆን አያት በጣም ቆንጆ ሰፈር ላይ ለመኖሪያ ተመራጭ በሆነው እንዲሁም ለማንኛውም የእምነት ተከታይ መሆን የሚችልና 100% ጥንቅቅ ብሎ ለሽያጭ የቀረቡ እስካሁንም ያልተኖረባቸው ፋይላቸው ቆንጆ ወዲያውኑ ገዝታችሁ ስም መዞር የሚችሉ ሲሆኑ በውስጣቸው የተለያዩ መኝታ ቤቶች እንዲሁም ሳሎን፣ እያንዳንዱ የሚያስፈልጉ ነገሮች ሁሉ የተሟሉለት ቆንጆ ቤት ነው። እያንዳንዳቸው 250 ካሬ ሜትር ላይ ያረፉ ሲሆን ስፋታቸው 2 መኪና ግቢ ውስጥ እንዲሁም አነስተኛ ግሪን ኤሪያ የተዘጋጀላቸው ሲሆኑ እያንዳንዳቸው በ30 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረቡ ቤቶች ናቸው። ወደ ዋና ቤቱ ስንገባ ሰፊ ሳሎን ከኦፕን ኪችን ጋር እጅግ በጣም በሚገርምና በሚያምር የመብራት ስራ የተዋበ ቆንጆ ቤት ሲሆን ፊት ለፊት በምታዩት መልኩ ኦፕን ኪችን የተገጠመለት እጅግ በጣም ሰፊ ተደርጎ የተሰራ ሳሎን፣ የመብራት ስራዎች በምታዩቸው መልኩ እንዲሁም የቤቱ ከፍታ የሚያምር የጂፕሰም ቦርድ አሰራርን ተከትሎ ዋና ቤቱ ላይ ቆንጆ 3 የተለያዩ መኝታ ቤቶችን የያዘ ነው። ታዲያ ይህ ቤት አሁን ለሽያጭ የቀረበበት ዋጋ እኛ የነገርናችሁ የመጨረሻው ሳይሆን ድርድር እንዳለው ነው የተነገረን። እንግዲህ እያንዳንዳቸው መኝታ ቤቶች ቁም ሳጥን ያላቸው የራሳቸው የሆነ የውስጥ ሻወር፣ ሽንት ቤት የተገጠመላቸው ሲሆኑ ይህ የምታዩት ዋናው ወይም ማስተር ቤድሩም ሲሆን ቆንጆ የእንጨት ስራን ተጠቅሞ ቁም ሳጥን የተገጠመለት ማራኪና ውብ ተደርጎ ያለቀ ቤት ሲሆን የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ የተገነባ ነው። ይህ የምታዩት መታጠቢያ ክፍል ሲሆን ሻወር ቦክስ፣ እያንዳንዱ ደግሞ ቦይለር የተገጠመላቸው ሲሆኑ ሁለተኛው ይህ የምታዩት ደግሞ የልጆች መኝታ ቤት ቁም ሳጥን ያለው በጥሩ ሁኔታ ያለቀ ነው። ታዲያ ከዚህ ቀጥሎ ፊት ለፊት የምታዩትም ሌላኛው የልጆች መኝታ ቤት ሲሆን ይህም ቁም ሳጥን ያለው ሰፊ ተደርጎ የተሰራ ቤት ነው። እዚህ ላይ ደግሞ መታጠቢያ ክፍሉ ሲሆን ዋና ቤቱና ሰርቪሱ በመሃል ያላቸው ኦፕን ስፔስም ለመንቀሳቀሻነት እጅግ በጣም ጥሩ ተደርጎ የተሰራ ሲሆን ያያችሁት የሰራተኛ መኝታ ቤት እንዲሁም የምታዩት ደግሞ ለእንግዳ መኝታ ቤት ታስቦ የተዘጋጀ የሰርቪሱ ቦታ ላይ ያለ ነው። እዚህ ላይ ደግሞ ካቢኔት ያልተገጠመለት ሰፊ ኪችን ያለ ሲሆን ካቢኔት በሻጩ የሚከናወን ነው። ራሳችን መግጠም እንፈልጋለን ካላችሁ ደግሞ ማከናወን ትችላላችሁ። የውጭ ሻወር፣ ሽንት ቤትን ይዞ ያለቀው ይህ ቤት አሁን በ30 ሚሊዮን ብር ጥሪ ተብሎ ለሽያጭ እየቀረበ ነው። ይህንን ቤት እንዲሁም ሌሎችንም በአካባቢው እንድታዩ ደግሞ ቀድማችሁ ደውላችሁ ነው ዋጋውን ተደራደሩ። ቤቶችን ስትገዙም ፋይላቸውን በሚገባ አጣርታችሁ በውልና ማስረጃ ክፍያ ፈጽሙ እያልኩኝ ወደ ሁለተኛው የዕለቱ መረጃ ልውሰዳችሁ። ወደ ሁለተኛው የዕለቱ የቤት መረጃ መራን። ይህ የምታዩት ቆንጆ ዘመናዊ ቤት ተደርጎ የተሰራ እስካሁን ያልተኖረበት የካርታ ስፋቱ 175 ካሬ ሜትር ሲሆን ግራውንድ ፕላስቶ ተደርጎ የተሰራ ግቢው ደግሞ 3 መኪኖችን የሚያስቆም አነስተኛ ግሪን ኤሪያ ያለው ሲሆን በጣም ቆንጆ የመኝታ ክፍሎችን የያዘ እንዲሁም ቴራስ ያለውና 2 ሳሎኖችን በሚገባ ጽድት ብሎ አልቆ ይዞ ይገኛል። ይህ የምታዩት ግራውንድ ላይ የሚገኘው የቤቱ ትልቁ ሳሎን ነው። መጋረጃ ተገጥሟል። እያንዳንዱ የዲኮር ስራዎች እጅግ በጣም ደስ የሚሉ ምርጥ የፊኒሽንግ ስራዎችን ተጠቅሞ ነው የሚገኘው።
ሰፊ ተደርጎ የተሰራ ፊት ለፊት ደግሞ በምታዩት መልኩ ኦፕን ኪችን የያዘ ሲሆን ቆንጆና ማራኪ ቤት ነው። ከዚህ እንደወጣን ወደ ኋላ ስንሄድ ደግሞ ትልቁን ማብሰያ ኪችን ቤት እናገኘዋለን። ይህ የምታዩት እንግዲህ ትራዲሽናል ኪችን ነው። ካቢኔት በሚገርም ሁኔታ ተገጥሟል። ስፋቱም ቆንጆ ነው። ፕሮግራም ዝግጅት ቢኖርባችሁ እንግዲህ አይጠባችሁም። ከዛ በመቀጠል ለዚሁ ከኪችን ቤቱ ጎን የስራ አጋዥ ወይም የሰራተኛ መኝታ ቤት፣ የውጭ ሻወር፣ ሽንት ቤትና አነስተኛ ስቶር ያለው ሲሆን ቀጥታ ጉዟችን ወደ አንደኛ ፎቅ አድርገናል። አንደኛ ፎቅ ላይ እንደወጣን ደግሞ የምናገኛቸው ቆንጆ ተደርገው የተሰሩ የተለያዩ መኝታ ቤቶች አሉ። በቁጥር 4 መኝታ ቤቶች ናቸው የሚገኙት። የመጀመሪያው የምታዩት የቤቱ የትልቁ መኝታ ቤት እይታ ነው። እዚህ ላይ ቆንጆ ተደርጎ የተሰራ ቁም ሳጥን በጥሩ ሁኔታ ተገጥሞ ይገኛል። እንግዲህ ቤቱ ምንም አይነት ወጪ የማይጠይቅ ጥሩ የመብራት ሲስተሞች ተጠቅሞ እያንዳንዱ ቆንጆ ተደርጎ ያለቀ ቤት ሲሆን ፊት ለፊት የምታዩት በር ላይ ደግሞ የዚሁ የትልቁ መኝታ ቤት መታጠቢያ ክፍሉ እዚህ ላይ ነው የሚገኘው። እንግዲህ ቤቱ የሚያስፈልጉ ነገሮችን ሁሉ ሙሉ በሙሉ ጥንቅቅ አድርጎ የያዘ ሴኩሪቲ ካሜራ የተገጠመለት፣ እያንዳንዳቸው ክፍሎች ደግሞ ቁም ሳጥንም ያላቸው ናቸው። ብቻ ዘመናዊ ቤት እንፈልጋለን ካላችሁ ይህን ቤት ሳታዩ የትም ቦታ ቤት እንዳትገዙ። እጅግ በጣም ወሳኝ ዘመናዊ ቤት ነው። ይህ የምታዩት የልጆች መኝታ ቤት መታጠቢያ ክፍሉ አንደኛው መኝታ ቤት ማለት ነው። ቁም ሳጥን ፊት ለፊት በምታዩት መልኩ እያንዳንዱ መኝታ ቤቶችም የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስቦ የተሰራበት መንገድም እጅግ በጣም የሌለ ነው። እዚህ ላይ የምታዩቸው ደግሞ የተለያዩ ክፍሎች አሉ። እዚህ ላይ አንድ ሌላ መኝታ ቤት አለ። የመኝታ ቤትም ቁም ሳጥን ያለው ነው። ሌላኛው መኝታ ቤትም እዚህ ላይ ሲሆን ከዚህ በግራ በኩል መታጠቢያ ክፍል አለው ማለት ነው። እንዲሁም እዚሁ ከመታጠቢያ ክፍል ጎን ላይ ደግሞ አንድ እንደ ቢሮ የሚያገለግል አነስተኛ ክፍል ያለው ሲሆን በአጠቃላይ አንደኛ ፎቅ ላይ 4 መኝታ ቤቶች በጥሩ ሁኔታ የተሰሩ ሲሆን ቀጥታ ጉዟችን ሁለተኛ ፎቅና የቀሪ ክፍሎችን እይታ ነው የምናየው። አሁን ሁለተኛ ፎቅ ላይ እንደወጣ እንግዲህ እጅግ በጣም ደስ የሚሉ መኝታ ክፍሎች አሉ። እነዚህ መኝታ ክፍሎች መታጠቢያ ቤት የጋራ ያላቸው እንዲሁም አንድ ተጨማሪ ሳሎን የያዘ ሲሆን እይታው በጣም የሚያምር አቀማመጡ ወደ ምስራቅ የዞረ ነው። እንግዲህ ይህ ሁለተኛ ሳሎን ነው። እዚህ ላይ ደግሞ አንድ ሌላ እንደ መኝታ ክፍል አሊያም ደግሞ እንደ ልጆች ለጥናት ክፍልም መሆን የሚችል ነው። ከዚህ ፊት ለፊት ደግሞ ቴራስ አለው። እጅግ በጣም ደስ በሚል መልኩ የተሰራ ነው። ውድ አድማጭ ተመልካቾቻችን ዘመናዊ ቤት የምትፈልጉ ይህ ቤት 7 መኝታ ቤት የያዘ ቆንጆ ስፋት ያላቸው እንዲሁም 2 ሳሎን እና በአጠቃላይ 2 ኪችን 3 መኪና ማቆሚያ ግቢ ያለው ሲሆን ምርጥ እይታን ይዞ ምንም አይነት 0.5 ሳንቲም ወጪ የማይጠይቅ አሁን ለሽያጭ የቀረበ ነባር ፋይል ዲጂታል ካርታ ሲሆን በባንክም በካሽ መግዛት ለምትፈልጉ ሰዎች ጥሪው 45 ሚሊዮን ብር ተብሎ ነው ገበያ ላይ ወጥቶ የሚገኘው። ስለዚህ ይህን ቤት የምትፈልጉ ቆንጆ ቤት መግዛት ላሰባችሁ ይህን ቤት ሳታዩ ሌላ ቤት እንዳትገዙ፣ እንዳትከፍሉ። ቆንጆ ድርድር አለው። በጥሩ ዋጋም ትገዙታላችሁ። የሚገኝበት አካባቢ እንግዲህ አዲስ አበባ ውስጥ ሴሚሲ ፍርድ ቤቱ አካባቢ ሲሆን ሰፊ መንገድ ላይ ያለ አካባቢው እጅግ በጣም ደስ የሚል የመኖሪያ መንደር ላይ የሚገኝ ነው። ለሁሉ ነገር አመች በሆነ የመኖሪያ መንደር ላይ ተገንብቷል። ውድ አድማጭ ተመልካቾቻችን ይህንና ሌሎች ቤቶችንም መታችሁ ማየት ትችላላችሁ። ወሳኝ ቤት ገዥ ስትሆኑ ብቻ ደግሞ እየደወላችሁ ነው። በትክክል የሚሸጡ በትክክል ገበያ ላይ ያሉ እጃችን ላይ የሚገኙ የቤት መረጃዎችን ወደፊትም እንቀጥላለን። እናንተም ላይክ፣ ሰብስክራይብ እንድምሸር እያደረጋችሁ ተከታተሉን። መልካም ጊዜ